አብርሃም ሳይታመም ዳነ። ይህ ሁሉ ድራማ፣ ይህ ሁሉ እዚህ ችግር ውስጥ መግባት፣ ሰዎችን እንደዚህ መበጥበጥ፣ ሰዎችን ማስጨነቅ፣ እርስ በርስ እንደዛ እንዲበላሉ ማድረግ ለአብርሃም ምን የሚጠቅመው ነገር ነበረ? አብርሃም ይህን ነገር ሁሉ ማድረግ ለምን አስፈለገው? ቤተሰቦቹ እናትና አባቱ አብርሃም እንደዚህ ሆኖ ራሱን ሰቶ በሰዎች እጅ እንዲመራ እየሆነ እያለ አስችሏቸው የሚቀመጡ እናትና አባቶቹ ምን አይነት እናትና አባት ቢሆኑ ነው? ምን አይነት የማያዝኑ ቢሆኑ ነው? እህትና ወንድሞቹ ጓደኞቹ እየተጨነቁ ቁጭ ብለው የሚያዩ ምን አይነት እናትና አባት ስለሆኑ ነው? እስኪ ሁላችሁም ስለ እናትና አባታችሁ አስታውሱ። እኛ ትንሽ ነገር እንቅፋት ሲመታን ምን ያክል አንጀታቸው እንደሚላወስ እንደሚጨነቅ ታውቃላችሁ። አብርሃም ምን አይነት ልጅ ስለሆነ ነው እናትና አባቱ ዝም ያሉት? ይህም በተደጋጋሚ ተናግረናል። በኋላም አብርሃምን ወደ ቡታጅራ ወሰድ ነው አሉ። እናትና አባቱ ምን አይነት ስሜት እንደነበራቸው አላየንም። በተደጋጋሚ እነ ሩታም ሲናገሩ ነበር። ወደ እነ ጋሽዬ ደውለን አብርሃም ቤት እንደማይውል እንደማያድር ነው እየተናገሩ የነበረው። ስለ ህመሙ እንኳን አልተናገሩም እነ ጋሽዬ። ስለዚህ እዛ ሄዶ እያደረገ የነበረው ምንድን ነው? ይሄ ነገር ባልተፈታበት ሁኔታ አብርሃም ድኗል ተብሎ ይሄ ሁሉ ፌሽታና ደስታ ለእኔ ምንም የሚታይ ነገር ፌሽታ። ከሩታ ጋር ተለያይቶ ነበረ። ከሄርሜላ ጋር አዲስ ህይወት ጀምሮ ነበረ። ከዛ በኋላ ተመልሶ እዚህ ውስጥ መግባቱ አብርሃም ምን ስለሚያገኝ ነው? ምን የሚያገኘውስ ጥቅም ነበረ? በዚህ ልክ ሩታን መበቀል ለምን አስፈለገው? ምክንያቱም እሷ የልጁ እናት ነበረች። እሷ ከልጇ ጋር ጥሩ ጊዜ ማሳለፍና ልጇን መንከባከብ ያስፈልጋት ነበር። ያን ነገር ሁሉ ውስጥ መግባቷ፣ እሷን እዚህ ሁሉ አጣብቂኝ ውስጥ ማስገባቱ፣ ለሰዎች ማሰደቡ፣ እሷን እንደ ጥፋተኛ፣ እሷን እንደ መተተኛ፣ እሷን ለሱ በጣም ብዙ ገደል ሲቆፍር እንደነበረ ለማስመሰል ለምን ሞከረ? ለዚህ ሁሉ ነገር ደግሞ ለምን ቤተሰቦቹን ተባባሪ አደረጋቸው? ዛሬ እምንፈታቸው የተቋጠሩ ነገሮች ናቸው። ሁላችሁም አብራችሁ ከኔ ጋር ቆዩ። ሰላም ውድ የኔ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በሌላ አዲስ ሐሳብ አዲስ ጉዳይ ተመልሰን መጠናል። የአብርሃም ጉዳይ ዛሬም ሌላ አዳዲስ ድራማዎችን እየፈጠሩ ነው። በመጀመሪያ ግን አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንሄዳለን። ዛሬ ያየነው ነገር በጣም ብዙዎቻችንን ምን ያክል እኛን እንደሞኝና ምንም ነገሮችን እንደማያመዛዘኑ እንደዛ እንደማናስብ ነገሮችን ለይተን ማየትና መለየት እንደማንችል የሚያደርገን ቪዲዮ ነው ዛሬ ያየነው። አብርሃም ድኛለሁ ብሎ ምናልባት የሆነ ሰው ከሞተበት እንደሚነሳ አይነት ለውጥ ይዞ ነው የመጣው። መጀመሪያም በተደጋጋሚ ሁላችሁም አብርሃም ደና ነው፣ አብርሃም ድራማውን እየሰራ ነው፣ አብርሃም ምንም አዲስ ነገር ተፈጥሮ አይደለም፣ ሌላ ነገር ውስጥ ለመግባት ፈልጎ ነው እያልኩኝ በተደጋጋሚ ስናገር ሁላችሁም ታስታውሳላችሁ። ተመልሳችሁም ቪዲዮውን ማየት ትችላላችሁ። ብዙዎቻችሁ በዛ ውስጥ ግን እንዴት አይታይም? ለምንድነው እንደዚህ ሆኖ ለምንድነው ፍርደ ገምድል የምትሆነው እያላችሁ በተደጋጋሚ ኮሜንት ላይ ሐሳብ አስተያየታችሁን ስታስቀምጡ ነበር። ያው እውነት ነው። ብዙ ነገሮች እንደዚህ ሲድበሰበሱና የሆነ መልክ ሲሰጣቸው እውነት ይመስላሉ። አንዳንድ ውሸቶች የእውነትን ስጋ የለበሱ ሊመስሉን ይችላሉ። ግን በኋላ ጅራታቸውን ጎትተን ጫፋቸውን ይዘን ሁሉንም ጎትተን ስናወጣቸው ግን ብቻቸውን መቆም የማይችሉ ውሸቶች ሆኑ። አብርሃም ላይ የሆነው ይሄ ነው። ሩታ በሱ ህይወት ውስጥ በጣም ብዙ ዋጋ ያላቸው ነገሮችን ያደረገች ሴት ነች። እሱን ከምንም አንስታ ማቆም ችላለች። አሁን ያለውን አብርሃም እንዲፈጠር የራሷን አስተዋጽኦ አድርጋለች። ከዛም በላይ አይኑን ባይኑ እንዲያይ የአብራኩን ክፋይ በእጁ ሰጣለች። ይሄን ያክል ግን እሷ ጋር ይሄን ያክል ሊያስደረግ የሚችል ምን ያጠፋቸው ጥፋት አለ? ምንድነው እሱ ጋር ላይ የሰራቸው?
ከአራስ ቤት ሳትወጣ ልጇን በሙሉ አይኗ ገና ማየት ሳትጀምር ጀምሮ የተፈጠረ ችግር ነው። ከዛ በኋላ ደግሞ ከሷ ህይወት ወጡ ሌላ ህይወት ጀምሯል። ከዛም በኋላ ሁኔታዎቹ አላስደሰታት ሲል ከራሷ ዋጋ ከፍላ ምን ያክል አብርሃም ላይ ጊዜዋን፣ ጉልበቷን፣ እድሜዋን እንደጨረሰች ታውቃለች። ስለዚህ ነገሮችን በቀላሉ መተው ስላልፈለገች በዛ ልክ ነገሮችን ለማስተካከል ብዙ ጥረት ስታደርግ ነበረ። በዛ ውስጥ ደግሞ ደጋሚ እኔ ወደ ሩታ ተመልሻለሁ ብሎ መጣ። ከዛ ከመጣ በኋላ ድራማው ያኔ ነው የተጀመረው። ያኔ እንደዛ ሆኖ ማስተዋል አልችልም፣ ነገሮችን በራሴ ማድረግ አልችልም የሚል አይነት ስሜት ሁላችን ላይ እንዲፈጠር አደረገ። ግን ያ ነገር አልበቃው ብሎ ደግሞ በቤተሰቦቿ መካከል ሩታ እንደ ጥፋተኛ የሆነ ድግምት እንዳደረገችበት እንጂ አብርሃም ፈልጎ እንዳልሆነ እንዲመስል አደረገ። በዛም ብዙ ሰዎች እንዲጠሏት ሩታን እንደ መጥፎ እንደ መተተኛ እንድትቆጠር አደረገ። ያም አልበቃው ብሎ ከሱ ቤተሰቦቹ ጋር ጸብ እንዲፈጠርና በመካከላቸው ቁርሾ እንዲፈጠር ሆነ። በዛ ነገር ሁሉ ነገሮችን ለማስተካከል አልተመለሰም። እንደዚህ እያለ በጣም ረጅም ጊዜያትን ጨረሰን ማለት ነው። እኛም የተለያዩ ነገሮችን እንድናስብ አደረገን። ሕክምና መሄድ አለበት አለን። ሕክምና ሄደ። ምንም አዲስ ነገር የለም፣ ደህና ነው ተባለ። ሌሎች ነገሮችም ተደረጉ። ብዙ ነገሮች አንዴ መጣ ስንል አንዴ ሄደ ስንል፣ ግን ይሄ ሁሉ መደራረብ ሩታ ምን ስላደረገችው ነው? ይሄ ነው በጣም ትልቁ ነገር። ምንም ስላደረገችው አይደለም። ሩታም በዚህ ልክ መበቀል የፈለገበት ምን በህይወቱ ምን አይነት ጉዳት አድርሳበት ነው ስንል ምንም የሚጨበጥ ምንም ውሃ የሚያነሳ ነገር አይደለም። ላይክ የህፃናት ጨዋታ ካልሆነ በስተቀር ሩታን በዚህ ልክ ሊያደርጋት የሚችል ምንም ነገር የለም። ሌላው በጣም ሁላችንም አብርሃም ደና ነው፣ አብርሃም ምን አልሆነም ስንል የነበረው ነገር ምንድነው? ቤተሰቦቹ እናትና አባቱ አብርሃም እንደዚህ ሆኖ ራሱን ሰቶ በሰዎች እጅ እንዲመራ እየሆነ እያለ አስችሏቸው የሚቀመጡ እናትና አባቶቹ ምን አይነት እናትና አባት ቢሆኑ ነው? ምን አይነት የማያዝኑ ቢሆኑ ነው? እህትና ወንድሞቹ ጓደኞቹ እየተጨነቁ ቁጭ ብለው የሚያዩ ምን አይነት እናትና አባት ስለሆኑ ነው? እስኪ ሁላችሁም ስለ እናትና አባታችሁ አስታውሱ። እኛ ትንሽ ነገር እንቅፋት ሲመታን ምን ያክል አንጀታቸው እንደሚላወስ እንደሚጨነቅ ታውቃላችሁ። አብርሃም ምን አይነት ልጅ ስለሆነ ነው እናትና አባቱ ዝም ያሉት? ይሄን በተደጋጋሚ ተናግረናል። በኋላም አብርሃምን ወደ ቡታጅራ ወሰድ ነው አሉ። እናትና አባቱ ምን አይነት ስሜት እንደነበራቸው አላየንም። በተደጋጋሚ እነ ሩታም ሲናገሩ ነበር። ወደ እነ ጋሽዬ ደውለን አብርሃም ቤት እንደማይውል እንደማያድር ነው እየተናገሩ የነበረው። ስለ ህመሙ እንኳን አልተናገሩም እነ ጋሽዬ። ስለዚህ እዛ ሄዶ እያደረገ የነበረው ምንድን ነው? ይሄ ነገር ባልተፈታበት ሁኔታ አብርሃም ድኗል ተብሎ ይሄ ሁሉ ፌሽታና ደስታ ለእኔ ምንም የሚታይ ነገር ፌሽታ ደስታም አልነበረ። ስለዚህ እናንተ ጋር የታየው ታምር እኮ ለብዙዎቹ ሰዎች ታምሩ መገለጽ አለበት አይደለ? አብርሃምን ከዛ ነገሮችን አላስታውስም እያለ ነው በተደጋጋሚ እየሰማችሁት። ከነሩታ ጋር ያሳለፈውን አያስታውስም። ከሄርሜላ ጋር ከቤተሰቦቹ ጋር ጸብና ክርክቡን ሁሉ አያስታውስም። ቪዲዮ እያየ ነው እያስታወሰ የነበረው። ስለዚህ ከዚህ ሰው ሁሉን ነገር ከመርሳት አንስቶ እንደዚህ ነገሮችን ወደ ነበረበት የመለሰበትን ታምር እኮ ለብዙዎቻችን ታምሩን ብናይ ጥሩ ነው አይደል? በዙሪያችን ምናቀው የተጎዳ እንደዚህ አይነት ችግር ውስጥ ያለበት ሰው ከዚህ ነገር ማገገም መሻል አለበት። ስለዚህ አሳዩን እንጂ ምንድነው? እንዴት ነው አብርሃም የተመለሰው? ከየት ወዴት ነው እንደዚህ ባንዴ ፈርሶ የተሰራው? ያ ምናቀው አብርሃም እያልን የት ሄደ ምናምን ስንል የነበርን ሰዎች ስለነበርን ይሄንስ ማወቅ አትፈልጉም ሁላችሁ? ስለዚህ ይሄ ነገር ባልተፈታበት ሁኔታ አብርሃም ድኗል፣ ወደ ነበረበት ተመልሷል ምናምን ምንለው ነገር ሩታን ድጋሚ ለመስበርና ድጋሚ ለመበቀል ካልሆነ ምንም የተለየ ነገር አይደለም። ሲመልስ የነበረውን ነገር ሰምታችኋል። ለሩታ ሲመልስላት የነበረው ነገር ምንም ማስታወሰው ነገር የለም፣ ምንም አልሆንኩም፣ ምንም ካንቺ ጋር ያሳለፍኩት ደስታ ምንም ነገር አእምሮዬ ላይ የለም፣ እየተነገረኝ ነው እንጂ እያለ ያለው። ስለዚህ ታሙ አገግሞ ከነበረ እዚህ ጋር ምርጫ እንዲመርጥ ስለምንድን ነው የምትፈቅዱለት? ድኗል አይደለ? ካቆመበት መቀጠል እኮ ይችላል።
ምክንያቱም ከሲያቆመበት የጀመረው ከሄርሜላ ጋር ነው አይደል? እዚህ ጋር ምርጫ እኮ ጋር ማቅረብ እሷን እዚህ ጋር መጥራት አያስፈልግም። ሌላው በጣም ያሳቀኝና በጣም ያስገረመኝ ነገር ሩታን እንደ መተተኛ የሆነ ነገር እንዳደረገችበት እያሰባችሁ ነበር። እሷን እዚህ ጋር ማቆማችሁ እና ኤፍሬምን መጥራታችሁ ለምን አስፈለገ? አንድ ቤተሰብ ወንድማችንን እንደዚህ ያደረገች ከምትሏት ሴት ጋር ሰላም ፈጥራ የደስታችሁ ተጋሪም ልታደርጓት የምችሉበት ምን አይነት ሰው የሰው ይሄ ምንድነው የሚባለው ከሰው ባህሪ ያፈነገጠና እንደ ልዕለ ኃያል አይነት ሰው ነው እያሰባችሁት? እንደ መልአክ ነው ራሳችሁን እየቆጠራችሁት ያላችሁት? የትኛው ሰው ነው እንደዚህ አይነት ችግር ተፈጥሮበት እንደዚህ አይነት መጥፎ በደል በወንድማቸው ጋር ያደረገች ከምትሏት ሴት ጋር ቆማችሁ ደስታችሁን ልታከብሩ የፈቀዳችሁት? ምን አይነት ሰዎች ብትሆኑ፣ ምን አይነት ይቅርባዮች ብትሆኑ፣ ምን አይነት ልባችሁ ለይቅርታ የተከፈተ ሰዎች ብትሆኑ ነው ራሳችሁን እንደዚህ ላይ ቆልላችሁ የቀረባችሁት? ስለዚህ ይሄ ነገር መጀመሪያም ያልሆነ ነገር ነው። አሁንም ምንም የምናምነው ምንም የተሻለው የደና የሆነው አብርሃም በፊትም ደና ነው፣ አሁንም ደና ነው። ምንም አዲስ ነገር የለም። ድራማ ነበረ፣ አሁንም ድጋሚ ድራማውን ጀምሯል። ምክንያቱም ሁሉን ነገር ረስቶ ከአዲስ ህይወት እየጀመራል አይደለ? ለምንድን ነው እስኪ አሁን ድራማውን አይቶ ከተመለሰ ይሄ ልጅ ሙሉን ነገር ረስቷል ማለት ነው። ምንም ነገር የሚያስታውሰው ነገር የለም ማለት ነው። ስለዚህ ድራማው ላይ ከነበሩ ውጭ ያሉ ህይወቶቹ በሙሉ ተሰርዟል። ምን እንደሚሆን በወደፊት የምናየው ነው። እሱንስ ለመቀበልስ አእምሮ እንዴት ነው በዚህ ልክ የፈጠነው? አንድ ሰው ሁሉን ነገር ረስቶ ሁሉን ነገር በህይወቱ የተፈጠረውን ነገር ሁሉ ረስቶ ድራማ አይቶ ወይም ደግሞ የተቀረጸ ቪዲዮ አይቶ ህይወቱ ተመልሶለት ወደ ተስተካከለ ለመመለስ የሰው ልጅ ምን ያክል ጊዜ ይፈጅበታል? አስባችሁታል? ልጅ ወልዷል። ይሄ ልጅ ሚስት ነበረው፣ ቤተሰብ ነበረው፣ አዲስ የጀመረው ፍቅር ነበረ። ይህን ሁሉ አስተካክሎ በትክክል የሚቆም ምን አይነት ሰው ነው? ምን ያክል አመታትስ ይፈጅበታል? ይሄ ቀላል ነገር አይደለም ቤተሰብና ስሜት የሚባል ነገር በአንድ የሚፈጠር ነገር አይደለም። በጊዜ ሂደት እያደገ እየበለጸገ ከፍ እያለ የሚመጣ እንጂ አንድ ቀን ተሰምቶን ነገሮችን ወደ ነበረበት መመለስ ብንችል እኮ ብዙ ሰዎች ከዚህ ነገር መፈወስ ይችሉ ነበር። ስሜት ነው፣ ቤተሰብ መቁረኝት ነው፣ ባለትዳር መሆን፣ ፍቅረኛ መሆን በአንድ ቀን የሚመለሱ አንድ ቪዲዮ፣ ሁለት ቪዲዮ፣ 10 ቪዲዮ ታይቶ የሚመለሱ ነገሮች አይደሉም። ጊዜ የሚፈልጉ ነገሮች ናቸውና ይሄ ነገር በትክክል እኔ እያሰብኩት ያለውትና እየሆነ ያለው ነገር እስካሁን ሲሆን የነበረው እያንዳንዱ ነገር ሁሉ የተጻፈና ስክሪፕትድ የሆነ ነገር ነው። ስለዚህ አሁንም በዚህ ሁኔታ መቀጠል የሚችልበት ነገር አይኖርም። ምክንያቱም እዚህ ጋር ያለው ጨዋታ አይደለም። ከሩታ ጋር የጀመረው የመሰረተው ቤተሰብ ቀልድ አይደለም። ስለዚህ ሁላችሁም ከሩታ ጋር የቆማችሁ ሰዎች ይሄን ነገር በቀላሉ ማየት የለባችሁም። እንደ አብርሃምና እንደነፈጠሩት እንደ ቤተሰቦቹ ድራማ ሁላችሁም ራሳችሁን ማታለልም የለባችሁም። ምክንያቱም ያቀረቡልን ምንም አይነት ተጨባጭ ነገር ምንም አይነት ያየነው ነገር በሌለበት ሁኔታ አምነን የምንቀበለው አይደለም። እነ ዳኒ እነ ሄርሜላ በዛ በኩል ያላችሁ ሰዎች ደግሞ እኛንም ማለት እኛ ምናምነው እኛ እናንተ የፈጠራችሁት ደስታ የፈጠራችሁት ነገር የሚሸውደን ሰዎች አይደለንም። ምክንያቱም ከመጀመሪያው ጀምረን አብረን የኖረን ሰዎች ነን። ሁላችንም ከመጀመሪያው ጀምሮ ምን ሲፈጠር አብርሃም ከየት ተነስቶ የት እንደደረሰ ሁሉንም ነገር እናውቃለን። እዚህ ጋር እነ ኤፍሬምን ማሸማቀቅ እነ ሩታን ማሸማቀቅ እሱ ጥሩ ባልነበረበት ጊዜ አብሮ የነበሩ ሰዎች ናቸው። በደስታው ጊዜ አብሮ የነበሩ ሰዎች ናቸው። ስለዚህ እነሱን እዚህ ጋር አውጠን የምናሰጣበት እነሱን ለተቾች የምናቀርብበት ምንም አይነት ነገር አይኖርም። ሁሌም ከነሱ ጎን ነን። ሁላችሁም ከነ ሩታ ከነ ኤፍሬም ጎን መሆናችሁን በኮሜንት ላይ አስቀምጡ። ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ ፋሚሊስ። ነገሩ ገና እየተጀመረ ነው፣ አላለቀም። ገና መጀመሩ ነው። ስለዚህ ጅማሬውን እንዳየን ሁሉ ሁላችንም ፍጻሜውን ሳናይ አናቆመን ፋሚሊስ። ሁላችንም እስከ መጨረሻው ድረስ አብረን እንሄዳለን ፋሚሊስ። የዛሬው ይህን ይመስል ነበር። በቀጣይ በሌላ በአዲስ ጉዳይ እንደገና ተመልሰን እንገናኛለን። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቪዲዮንም ላይክ ማድረጋችሁን በዛው ልክ አካውንቱን ሰብስክራይብ ማድረጉ መደጋጋሚ የምናገረው ነገር ነው። አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ ፋሚሊስ። እስከዛው ድረስ ግን ይመቻችሁ።